አባዬ ከባድ ውሳኔ ወሰኑ። እንግዲህ ቲናም በስተመጨረሻ ቤቱ የኔ ነው ብላ ስትኩራራ አባዬ ፖሊስ አምጥተው ቀባስ አስደረጓት። ከዚህ በኋላ ቤት ምናምን ብለሽ የምትጃጃዩ ከውጭና ከዚህ ቤት ምን ቅር ብለሽ ትወጫለሽ አላት አባዬ። እዛም እንግዲህ አማራጭ አጣች። እንደዚህ እንደቀለዳችሁብኝማ የምለቃችሁ እንዳይመስላችሁ፣ እመኑኝ ሁላችሁንም እሰራላችኋለሁ። እኔ ቲና ላመንኩበት ወደ ኋላ እንደማልል ጠንቃችሁ ታውቃላችሁ። እመኑኝ እሰራላችኋለሁ፣ እኔ ቲና አይደለሁም እያለች ብትፎክሪም አሁን ቀጥ ብለሽ ከዚህ ቤት ውስጥ ውጪ። አንቺማ ትሁትን ተጠቅመሽ እኔን ጎዳና ለማውጣት ነበር አይደለ? ግን አልተሳካልሽም። ትሁት ወረቀት አምጪ ምናምን ብለሽ ልጅቷ በማታውቅበት አውልሻት፣ እንደገና ደግሞ ልጅቷን ግራ ለማጋባት ብዙ ነገር አድርገሻል። ወይዘሮ ቲና እመኝኝ፣ ለእያንዳንዱ ነገር ዋጋ ትከፍያለሽ። እኔ እኮ ዝም ያልኩት እስከ ዛሬም 80ችሁ ይቀደድ ብዬ ነበረ። ግን 80 እስኪቀደድ እንኳ እዚህ በኋላ እዚህ ብትደርሺ ከባድ ችግር ይፈጠረብሻል አላት። አባዬ እባክህን አንድ ጊዜ ስማኝ፣ እኔ ምንም የማውቀው ጉዳይ የለም። ስለዚህ እኔ ልታምነኝ ይገባል። እች ሴትዮ እኔን ተጠቅማ ነው ይሄ ሁሉ ዘዴ እየፈጠረች ያለችው። በፍጹም እኔ ከሷ ጎን አልቆምኩም። እባክህን። እሳቸው በጣም ተናደው ስለነበረ ንዴታቸውን መቆጣጠር አቃታቸው። እንዴት ትከጂኛለሽ? እንዴት? እኔ እኮ በጣም ነው የምወድሽ ከልጅ ያስበልጬ፣ አንቺ ግን እንደዚህ አደረግሽ እያሉ በጣም ተናደዱ። እሷም እመነኝ እኔ እንደዚህ አላደረግኩም፣ እባክህን ምንም አይነት ማስረጃ የላችሁም፣ ግን በደፈናው አትውቀሱኝ። ከዛም ቲና እንግዲህ አንዴ ቤቱን እየዞረች አንዴ በረንዳው ላይ ፎቶ እየተነሳች እያለ እነሱም በመገረም ዝም ብለው እያዩዋት ነበረ። ከዛም ልብሳችሁን ሰብስቡና ከዚህ ቤት ውጡ፣ አሁን ተራው የኔ ነው፣ የቤት ባለቤት ሆኛለሁ። አያችሁ፣ እኔ እኮ አሸንፋችኋለሁ፣ እኔን አትችሉኝም፣ ከኔ ጋር አትግጠሙ ስላችሁ እምቢ አላችሁ። ግን ደግሞ ይሄው ነው እውነታው። መጋፈጥ ካልቻላችሁ አሁንም ሌላ ችግር ሳይፈጠር ይሄን ቤት ለቃችሁ እንድትወጡልኝ አለች። አባዬም ደግሞ አንቺ ቀልድሽ አይጠገብም፣ ማን የፈረመልሽን ቤት ነው የራስሽ ለማድረግ የምትሞክሪው? ዝም ብሎ የቤት ባለቤት ይሆን ይቻላል እንዴ? እንዴት ነው ነገሩ? የቤት ባለቤት እኮ ዝም ብሎ መሆን ቢቻልማ ስንቶቻቸው የቤት ባለቤት መሆኑ ነበረ። ግን ምኞት አይከለከልም፣ ምኞትሽ ይሳካልሽ ብዬሻለሁ ወይዘሮ ቲና። ለማንኛውም ምንም ማድረግ ስለማይቻል ቤቴን ለቀሽ በአክብሮት ውልቅ ብለሽ ውጭልኝ አላት አባዬ። ከዛም ደሷ እንዴት? የት ነው የምወጣው? አንተ ሽማግሌ ተስፋ አልቆረጥክም እንዴ? አሁን እኮ ቤቱ የኔ ነው። ስለዚህ ይሄን ቤት ለቀህ በአክብሮት ከዚህ ቤት እንድትወጣ እፈልጋለሁ አለችው። አያንቺ በምንኛ ቋንቋ ቢነገርሽ የሆነ የምትሰሚው? እውነታውንስ በጣም እያሳዘንሽ ነው አላት አባዬ። ለራስ እዘን እንጂ እኔማ ምን አሳዝንሃለሁ? እኔማ የቤት ባለቤት ሆንኩኝ እኮ አታይም እንዴ? አየህ እናንተ ለብዙ አመታት ስትኖርበት፣ እኔ ግን በትንሽ ቀን የራሴ አድርጌዋለሁ። እስቲ ይሄንን ቤት ፈርሞ የሰጠሽን ሰው አምጪልኝና ልየው። እንደው ማን ነው እሱ? ይሄን ቤት እንደው በድፍረት የሰጠሽ? ገንዘቤ ነዋ፣ ገንዘቤ። እድሜ ለገንዘቤ፣ ገንዘቤ ይጨነቅ እንጂ ገና ብዙ ነገር አደርጋለሁ አለች። ጎበዝ ጎበዝ ልጅ ነሽ፣ አጨብጭቡላት አለ አባዬ። ተመስገንም ደግሞ ይሄ ነገር እንደማይሆን ደጋግሞ ነግሯታል። ተይ የምታፍሪበትን ነገር ባትጀምሪው ጥሩ ነው ትሁት። ማነሽ ቲና፣ ይሄ ነገር ሰውየው እንዲሁ በቀላሉ የሚሰጥሽ አይደለም። እናም ብትረጋጊ ነው የሚሻልሽ። ተረጋጊ እንጂ እንደዚህ እኮ የማይሆን ነገር አይደለም። ቤት ዝም ብሎ ለሰው ልጅ አይሰጥም። ምን ሆነሻል እንዴ? ዝም ብለሽ የቤት ባለቤት ልሁን ትያለሽ እንዴ? ኧረ ተይ ይደብራል አለች አለውት። አንተ ከኔ ጎን ነህ ወይስ ከማን ጋር ነህ እያለ ከዛ በኋላ ተመስገን አንተ ከኔ ጋር ቁም፣ እንደ ዳኒ እንዳትከዳኝ። አንተም ዳኒማ ከዳኝ እኮ በእነኚህ ሰዎች ቀይሮኛል። ስለዚህ ከዛም እንግዲህ እሷ እንደዛው ስትዘማነንና ስትንቀባረር አሁን ከዚህ ቤት በአክብሮት ትወጫለሽ ወይስ ከውርደት ጭምር አላት። እናንተ ውጡ እንጂ እኔ እኮ እናንተን እየጠበኳችሁ ነው። እኔማ የተወጣለው ቤቱ እኮ የኔ ነው። ይህንን ቤት ፈርሞ የሰጠሽ በድፍረት ሂጂና አምጮ አላት አባዬ። ከዛ አንተ ሽማግሌ አሰማኝም እንዴ? ቤቴን ልቀቅና ውጣ አልኩ እኮ ከዚህ ቤት ቤቴን ለቀህልኝ በአስቸኳይ እንድትወጣ ፈልጋለሁ፣ አለበለዛ ከባድ ችግር ይፈጠራል አለችው። ከዛም እንግዲህ
ሴትዮ አንቺ ከታመምሽ ቆይተሻል መሰለኝ። ሐኪም ቤት የሚወስድሽም ዘመድ የለሽም። ስለዚህ ቤት የለቀሽ ውጪ በአክብሮት፣ አለበለዚያ ከባድ ችግር እንዳይፈጠር አላት። የፈለጋችሁትን ማምጣት ትችላላችሁ፣ ይሄን ቤት ለቀቄ ግን የትም አልሄድም። አታፍሩም እንዴ? ከቤቴ ውጡ ስትሉኝ ይሄ ቤት የኔ ብቻ ነው። ስለዚህ ከዚህ ቤት የትም አልሄድም አለች። ከዛም ዳኒ አስገባቸው ሰዎቹን። ዳኒ አንተ ከዳኸኝ፣ አንተ ከዳተኛ፣ እኔ ባበላሁ እጄን እንዴት እንደዚህ ትከዳኛለህ? አንቺስ ከርተሽ የለም እንዴ? ከአንቺ የበለጠ ከዳተኛ እኮ የለም እዚች ምድር ላይ። እውነታውን ቢመርሽም ተቀበይ። እንግዲህ ከዚህ በኋላ እጄን አውጥቻለሁ ብዬሻለሁ። ቆየው እኮ እኔ ከአንቺ ጋር መተባበር ካቆምኩኝ። እኔ አብረሽ የምሰራ መስሎሽ ነበር እንዴ? ተሳስተሻል። እኔ በስንት መከራ ይቅርታ ያደረጉልኝን ሰዎች እንደገና ደግሞ ይቅርታቸው መነፈግ አልፈልግም። ስለዚህ ከዚህ በኋላ አንቺም ወደ ከርቻለሽ፣ እነሱም በሰላም ይኖራሉ ሳትረብሻቸው። አንተ የማትረባ ከሃዲ እንዴት ትከደኛለህ ዳኒ? እንዴት? ቆይ እንዴት? እሰራልሃለሁ፣ ጠብቅ፣ የምሬ ነው፣ ዋጋ አስከፍልሃለሁ እያለች እንግዲህ ያዙ ይልቀቁኝ አለች። ከዛ በኋላም አይ አንቺ ለማንኛውም አይዞሽ፣ ጠንከር በይ ቲና፣ ምንም ማድረግ እንግዲህ አይቻልም። ቤቱ የባለቤቱ ነው። ስለዚህ የሰው ቤት ደግሞ የኔ ነው ማለት በጣም ከባድ ነው። ስለዚህ ምንም ልረዳሽ አልችልም የኔ መቤት ከዚህ በኋላ አላትና ፖሊሶቹን አስገባ። አንተ የማትረባ ዳኒ፣ እንደ ከዳኸኝ እንደዚሁ የምለቅህ እንዳይመስልህ፣ እሰራልሃለሁ፣ እኔ ቲና አይደለሁም እያለች አሁንም ፉከራዋን ቀጠለች። አሁን ቀጥይ እንጂ የምን ፉከራ ነው ቃላት። እሷም ደግሞ አልወጣም ከዚህ ከቤት የትም አልሄድም፣ የፈለጋችሁትን ነገር አምጡ እንጂ ከዚህ ቤት ውስጥ የትም አልሄድም አለች። አይትም አትሄጂም? አዎ አልሄድም፣ እስቲ የምታመጡትን ነገር አያለው አለችው አባዬን። ከዛ በኋላ አስገባቸው ሰዎቹን። ከእሷ ጋር የምነታረቅበት ምንም አይነት ምክንያት የለኝም። ፖሊሶቹን አስገባቸው። ከዛም ፖሊሶቹ ሲገቡ አፏን ከፍታ ደንግጣ ቀረች። ይሄ ሰውዬ የእውነቱን ነው እንዴ? እውነቱን ነው እንዴ ፖሊስ ያመጣው እያለች እንግዲህ ግራ ተጋባች። እሷ ውሸት መስሏት ወይ አባዬ የሚቀልድ መስሏት ነበረ ሞኟ። አባዬ ግን ትዕግስታቸው እንዳለቀ፣ እሷ ምንም የምታውቀው ጉዳይ አልነበረም። በስተ መጨረሻም እንግዲህ ፖሊሶቹ ገቡ። ነይ ትፈለጊያለሽ ለጥያቄ። እኔ ምንም ያደረግኩት ነገር የለም። እነኚህ ሰዎች እኔን ስለማይወዱኝ ነው በሐሰት የሚወነጅሉኝ አደለ አባዬ? እኔ ምን አድርጌሃለሁ? መጥፎ ነገር አድርጌብሃለሁ እንዴ? እያለች መቀባጠር ጀመረች። ሴትዮ ምን ነው በአንድ ጊዜ እኮ ጭብጥ ሞላሽ እንዴ? ቅድም ምን ስትይ ነበረ? ያዙ ይልቀቁኝ ስትይ አልነበረም እንዴ? አሁን ምን ተገኘ ባክሽ? ከዛም በቃ እነሱ ዳኒና አባዬ የተሳሳቁ። ዳኒ ከዳኸኝ አይደለ? እመነኝ፣ እሰራልሃለሁ፣ እኔ ቲና አይደለሁም፣ እመነኝ፣ ዋጋ አስከፍልሃለሁ ለእያንዳንዷ ነገር እያለች እንግዲህ ፉከራዋን ቀጠለች ማለት ነው። ከዛ በኋላ እንግዲህ ቀጥይ፣ አሁን ምንም ማድረግ አይቻልም። አሁን ብትፎክሪ የሚመጣልሽ ነገር ስለሌለ ወደ ወይኒ ቤትሽ ቀጥይ ተባለች። ሄደች ማለት ነው። በጣም ነው ያዘነችው፣ በጣምም ነው የደነገጠችው። ይሄ ነገር ይገጥመኛል ብላም አላሰበችም ነበር እውነት ለመናገር እና ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሮ ቲና በስተመጨረሻም ወደ እስር ቤቷ ገባች ማለት ነው። ቤቱ የኔ ነው ያዙኝ ልቀቁኝ ስትል ይሄ ቤት የኔ ብቻ ነው፣ ከዚህ በኋላ እኔ ብቻ ነኝ፣ እኔን ነው የሚመለከተው፣ ማንንም አይመለከትም እያለች ስትወረቃ፣ አባዬም ደግሞ በክብር ከዚህ ቤት ውጭልኝ፣ ወይዘሮ ቲና ስምሽን እንኳን መጥራት አልፈልግም፣ ስለዚህ ከዚህ ቤት ውልቅ ብለሽ እንድትወጭልኝ እፈልጋለሁ አላት አባዬ። አባዬ ቆይ ለምንድን ነው የማትረዳኝ? ቆይ ለምን እኔ ይህን ያክል ክፉ ነኝ እንዴ ላንተ? እንዴት እንደዚህ ትናገረኛለህ? የኔም ቤት ከዚህም የበለጠ ንግግር አዘጋጀችልሽ ነበረ፣ ግን ደግሞ ምን ዋጋ አለው? ተይኝ እስቲ፣ ክፉ አታናግሪኝ። አሁን ክፉ መናገር አልፈልግም። በጣም ተናድጃለሁ ወይዘሮ ቲና፣ እረፍተው ልፈልጋለሁ። በገዛ ቤቴ እኮ እረፍት ነሳሽኝ። ስለዚህ ከቤቴ ውስጥ በአክብሮት ውልቅ ብለሽ እንድትወጪልኝ ይፈልጋለሁ፣ አለበለዛ ፖሊሶቹ እንዲቀጠቅጡሽ እነግራቸዋለሁ አላት አባዬ። አባዬ ይሄን ያክል ነካቂ ይዘህብኝ ነበር እንዴ? ከዚህም በበለጠ እንጂ ይሄማ ትንሹ እኮ ነው አንቺ ካደረግሽብኝ አንጻር። ስለዚህ
ለእያንዳንዱ ነገር ገና ዋጋ ትከፍያለሽ ወይዘሮ ቲና። አሁን ለማንኛውም ቤት ለቀሽ ውልቅ በይልኝ አላት አባዬ። በጣም ተናደደች፣ በጣምም ግራ ተጋባች ማለት ነው። እንግዲህ በሚያሳዝን ሁኔታ